ሰላም የኢትዮጵያን ኮሚኒቲ ቤተሰቦች እንዴት ናችሁ? ስሜ ውቢት ታፈሰ ወርቅ ይባላል። በቅርብ ከተመረጡት የስራ አስኪያጆች መካከል አንዷ ነኝ። የኔ ኃላፊነት ኤዱኬሽን ኤንድ ትሬኒንግ ላይ የሚያተኩር ነው። የኢትዮጵያን ኮሚኒቲ በ8 በተለያዩ ትምህርታዊ በሆኑ ነገሮች ቋሚ የሆነ አገልግሎትን ለመስጠት ተነሳስቷል። ይህ ደግሞ ካለ እናንተ እርዳታና እውቀት ስለማይሆን አብረን ተባብረን ህብረተሰባችንን እናገልግልላለሁ። 8ቱ ትምህርታዊ አገልግሎቶች፣ አንደኛ Special Need Children and Family፣ ሁለተኛ College Readiness፣ ሶስተኛ Mental Health Addiction and Homelessness። ሶስቱ የተያያዘ ነገር ስላላቸው በአንድ ሀሳብ ላይ ተቀምጠዋል። አራተኛ Parenting፣ አምስተኛ Health፣ ስድስተኛ Financial Literacy፣ ሰባተኛ Grow People Grow the Community። ይሄ በስራም ሊሆን ይችላል፣ በአስተሳሰብ ለውጥም ሊሆን ይችላል፣ Self Developmentም ሊሆን ይችላል። ስምንተኛ Legal Awareness። አሁን በመቀጠል እነዚህን እያንዳንዱን በዝርዝር አብራራለሁ። Special Needs Children and Family የሚለው ሀሳብ 4 Pillars of Impact አሉ። የመጀመሪያው Family Support ነው። ሁለተኛው Education Advocacy and Resource ነው። ሶስተኛው ደግሞ ሲቪሊንግ ሳፖርት ነው። አራተኛው ደግሞ ኮሚኒቲ አዌርነስ ኤንድ ትሬኒንግ ነው። በእነዚህ አቅጣጫ ላይ እውቀት ያላቸው ዶክተሮች፣ ነርሶች፣ አስተማሪዎች፣ የአስተማሪ ረዳቶች እንዲሁም ልጆቻችሁን ስታሳድጉ ለልጆቻችሁን መፍትሄ ፍለጋ በብዙ መንገድ የሄዳችሁ ያገኛችሁትን እውቀት ለኮሚኒቲው ማስተማር የምትፈልጉ ያሳለፋችሁበት ነገር ለሌላው ትምህርት እንዲሆን የምትፈልጉ እባካችሁ ኑና አብረን እናገልግል። በዚህ ላይ አንድ እናት ምናለች? 26 ዓመት ልጅና የ17 ዓመት ልጅ በአውቲስቲክ ዳያግኖስ የተደረጉ ልጆች አሏት። ምናለች? እኔ ባለፍኩበት ሌላ እናት አትለፍ፣ እኔ ባለቀስኩበት ሌላ እናት አታልቅስ፣ እኔ በተሸማቀቅኩበት ሌላ እናት አትሸማቀቅ፣ እኔ ያለፍኩበት ይብቃ ብላ አለች። ይህንንም ብላ ከኛ ጋር ለማገልገል ተነስታለች። በተጨማሪም አክስቶች፣ አጎቶች፣ ጎረቤቶች፣ ጓደኞች ለመርዳት ልባችሁ የሚነሳሳ በሙሉ እባካችሁ ኑና የስፔሻል ኒድ ችልድረን ኤንድ ፋሚሊን አብረን እናገልግል። በዚህ በመጨረሻ ላይ ያሳያችሁ ፎርምታችሁ ያላችሁን ኢንትረስት ግለጹልን። የሁለተኛው ሀሳብ ደግሞ በኮሌጅ ሬዲነስ ላይ ያተኮረ ሀሳብ ነው። ያው በስክሪኑ ላይ እንደምትመለከቱት እነዚህን 8 ሀሳቦችን ዘርዝረናል። ብናገለግል እና ኮሚኒቲያችንን ብንጠቅም ብለን የምናስባቸው ሀሳቦች ናቸው። በውስጣቸው ደግሞ ዘርዘር ያሉ ነገሮች አሏቸው። ትምህርትን የምትወዱ ህዝብ እንዲማር የምትፈልጉ አስተማሪዎች፣ ረዳት አስተማሪዎች ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ሳይንስ፣ ማትስ ማስተማርና ማስረዳት ወይንም ቱተር ማድረግ እችላለሁ ብላችሁ የምትሉ ሰዎች ይህኛን ኮንታክት ብታደርጉ ፎርሙን ብትሞሉ ደስ ይለናል። ከዚህም ጋር ደግሞ ተያይዞ ለፈተናዎችም ሬዲ ማድረግም ያካትታል። የሶስተኛውን ሀሳብ ከመንገሬ በፊት 3 ምሳሌዎችን ልስጣችሁ። እናትና አባት ልጃቸውን ባላቸው አቅምና እውቀት ልጃቸውን አሳደጉ። መቼም ይሄ ልጃቸው የት ይደርሳል የሚባል ነው አለ የሚባልም ኮሌጅ ሄዶ ተማረ። ነገር ግን ሊመረቅ 2-3 ቀኖች ሲቀሩት ራሱን አጠፋ። የሌላ ልጅ ምሳሌ ደግሞ ልንገራችሁ። ጎበዝ አንደኛ እየወጣ ኤሌመንተሪን ጨረሰ። ግን ሚድል ስኩል ላይ እያለ ትምህርት ቤት መሄድ ጠላ፣ ሆምወርክ መስራት አቆመ። አስተማሪዎችም ስለሱ ብዙ ኮምፕሌን እያደረጉ መጡ። ከቤተሰብ ጋር ችግር፣ ጭቅጭቅ በዛ። ጥፋ የሚል አይነት ስሜት ይሰማዋል። ሌላ ምሳሌ ደግሞ ይሄ ልጅ ደግሞ ኃይለኛ ፍርሃት አለበት። በተለይ ስልጣን ባለው ሰው ወይም ማቶሪቲ ያለው ሰው ሲያናግረው አስተማሪ፣ ኮች፣ ቤት አሳይመንት ወይም ፈተና በሚመጣበት ሰዓት ጭንቀት ይወርሰዋል። ወይ አባት ወይ እናት ቆጣ ብለው በተናገሩ ጊዜ መተንፈስ እስከሚያቅተው ድረስ ፍርሃት ይገባዋል። ስለዚህ ከመኝታ ቤት መውጣት አይፈልግም። ማንንም ማግኘት አይፈልግም። ማንም ሊረዳው አልቻለም። ችግር አለበት፣ የሆነ ነገር ሆኗል በሚል ነገር ሰዎች ይሳሳቁበታል። እሱን ግን ማንም የተረዳው የለም። እናት አባትን ጥፋተኛ፣ አባት እናትን ጥፋተኛ ያደርጋል። ዘመድ አዝማድም ደግሞ ስልክን ጥፋተኛ ያደርጋል፣ ወይንም ቴክኖሎጂን ጥፋተኛ ያደርጋል። መቼም ይሄንንና ከዚህም የባሱ ነገሮችን ሰምታችኋል። ምናልባት ከነዚህ ከጠቀስኳቸው ነገሮች ላይ እንደዚህ አይነት ታሪክ ሰምቻለሁ ብላችሁ ልትሉ ትችላላችሁ። አንዳንዶች ደግሞ በፒር ፕሬሸር፣ በአዲክሽን፣ በሆምለስነት ይገኛሉ። ይህንን እንዴት አድርገን
እኛ ኮሚኒቲያችንን በዚህ ነገር እንዳይቸገር ምን እናድርግ? ለዚህ ነው የሶስተኛው ሀሳብ ሜንታል ሄልዝ አዲክሽን ኤንድ ሆምለስነስ የሚለው ላይ ያተኮረው። ኤክስፐርት የሆኑትን ሰዎችን ዶክተሮችን መተው እንዲያስተምሩን እንጋብዛለን። ጥቂት ዶክተሮች ለማስተማር ይህንን ትምህርት ቃል ገብተዋል። በተጨማሪም በሜንታል ሄልዝ አካባቢ፣ በአዲክሽን አካባቢ፣ በሆምለስነስ አካባቢ እየሰራሁኝ ያለሁት እውቀት አለኝ ልምዱ አለኝ የምትሉ ሰዎች መታችሁ ከአስተባባሪዎቹ ጋር ተባብረን ህዝባችንን እንድናገለግል ጠይቃለሁኝ። በሌላው መንገድ ደግሞ የምጠይቀው በዚህ እውቀቱ በአሁን ሰዓት የለኝም፣ ግን ብማር ትምህርቱን ባገኝ አዌርነሱ ቢሰጠኝ ለሌላውም ትምህርቱን ማስተላለፍ እችላለሁ የምትሉ ሰዎች በካውንቲ የሚሰጥ ትምህርት አለና ተመዝግበን አብረን እንድንማር ለህዝባችን እንድንጠቅም እጋብዛለሁኝ። ይህንንም የሚሆነው ያው በኋላ በማሳያችሁ ፎርም ላይ ሞልታችሁ ኢንተረስታችሁን እንድታሳዩን ጠይቃለሁኝ። አራተኛው ፓረንቲንግ ነው። በዚህ ላይ መናገር የምፈልገው ልጆቻችን እንግሊዘኛ አውቀዋል ወይንም ቀልጣፎች ናቸው። ስለዚህ ከኛ በላይ ያወቁ እየመሰለን የፓረንቲንግን ኃላፊነት ለነሱ ሲተላለፍ በልጅነታቸው ያንን ሪስፖንሲቢሊቲ ሲወስዱ ይታያል። ይህ ደግሞ በኢትዮጵያውያኖች በእኛ ብቻ አይደለም፣ በሌሎች ሀገር ዜጎች ላይም እንደዚህ አይነት ነገር ይታያል። ግን ይሄ የሚጎዳ ሀሳብ ነው። ምክንያቱም ሪሰርች ኢንዲኬት ሲያደርግ ሂውማን ብሬን ፉሊ ዲቨሎፕ አይሆንም እስከ ሚድ 20 years ይላል እና ያ ማለት ደግሞ 25 ወይም 26 አንዳንዶችም ከዛ በላይም ሊፈጅባቸው ይችላል ብሬናቸው ማቹርድ እስኪሆን ድረስ ነው። ከዚህ ጋር ደግሞ ተያይዞ የሚሄደው ነገር ልጆችን ማረም ኮሬክት ማድረግ ያስፈልጋል፣ መቀጣት አለባቸው። ይህ ሲባል ደግሞ እኔ ያልኩት ይሁን ብሎ ልጅን ማስቆጣትና ከህይወት እስኪመራቸው ድረስ ማድረግ አይገባም። ስለዚህ በእንደዚህ አይነት ላይ በእንደዚህ በመሳሰሉ ነገሮች ላይ የልጅ ማሳደግ ይኸው ስክሪኑ ላይ የሚታየው የተለያዩ ሀሳቦችን ያዘለ 12 ፖይንቶች አሉ። በእነዚህ ሀሳቦች ላይ እውቀት አለኝ፣ እኔ ልጆችን ሳሳደግ ያነበብኩት መጽሐፍ አለ ጠቅሞኝ ልጆችን በዛ መንገድ ነው ያሳደግኩት ብላችሁ የምትሉ በዚህ ሀሳብ ላይ ለመርዳት የምትፈልጉ በአሁን ሰዓት አያቶች የሆናችሁ ከበጎም ነገር ካደረጋችሁት ሆነ ከጥፋታችሁ የተማራችሁትን ሌሎች አዳዲስ እናቶች አዳዲስ ፓረንቶች እንዳያልፉበት የምትፈልጉትን ትምህርት ማስተማር እችላለሁ ብላችሁ የምትሉት ሰዎች ካላችሁ እባካችሁ ከመጨረሻ ላይ ያለውን ፎርም ሳሳያችሁ እሱን እንድትሞሉ እንጋብዛችኋለን። በዚህ መስክ ደግሞ እንድታገለግሉን እንፈልጋለን። የአምስተኛው ሀሳብ ደግሞ ጤና ወይንም ሄልዝ ላይ ያተኮረ ነው። አንድ ዶክተር ሲናገር ብዙውን ጊዜ የሀገራችን ሰዎች ወደ ዶክተር የሚሄዱት ህመም ከተባባሰ በኋላ ነው። አስቀድመው አይሄዱም። በየአመቱ የሚደረገውን ምርመራ አያደርጉም። በሽታቸው ከተባባሰ ህመማቸው ከጠነከረ በኋላ ነው የሚሄዱት ብለዋል። ግን በየአመቱ የሚደረገውን ሕክምና ቢያደርጉ ከበሽታ ከመሰቃየትና ህይወታቸው በአጭር ከመቀጨት ይተርፋሉ ብሎ በጤና ጉዳይ ላይ ከዚህ በፊት በኮሚኒቲያችን ከዶክተር ስናይት ጋር ሲያገለግሉ የነበሩ ወገኖች አሉ። እነዚህ ዶክተሮች አሁንም ልባቸው ክፍት ነው ኮሚኒቲውን ለማገል አንዳንድ ትምህርቶችን በዙም ለመስጠት ቃል ገብተዋል። እንዲሁም ደግሞ ወደፊት የጤና ቀን ቢዘጋጅ የተቻላቸውን ያህል አብረውን ለማገልገል ኮሚኒቲውን ለማገልገል አስበዋል። ነገር ግን ህዝባችን ብዙ ስለሆነ በቂ የሚገባውን አገልግሎት ለመስጠት እና ለመርዳት በሕክምና ላይ የተሰማራችሁ ነርሶች፣ ስፔሻሊስቶች፣ ፋርማሲስት ህዝባችን ጤንነቱን እንዲጠብቅ የምትፈልጉ ሁሉ በዚህ ኮሚኒቲ ውስጥ ገብቼ ህዝቤን ባገለግል የምትሉ በሙሉ ይህንን ኦርጋናይዝ የሚያደርጉ ኦርጋናይዘርስ እየተዘጋጁ ስለሆነ እባካችሁ ፎርሙን ሙሉን። የስድስተኛው ሀሳብ ደግሞ በፋይናንሻል ሊትረሲ ላይ ያተኮረ ነው። ፋይናንሻል ሊትረሲ እውቀት አለኝ፣ በጀት ማስተማር እችላለሁኝ። ለወጣቶችም፣ ለቲኔጀሮችም፣ ለአዋቂዎችም የተለያየ አቅጣጫ ስለ ፋይናንሻል ሊትረሲ ማስተማር እችላለሁ፣ እውቀቱ አለኝ፣ እኔ በህይወቴ ጠቅሞኛል ብላችሁ የምትሉ ደግሞ በዚህ መስክ ነው የማገለግለው ወይንም የምሰራው ብላችሁ የምትሉ ሰዎች ወደ ኮሚኒቲ መታችሁ እንድታገለግሉ
እንድታገለግሉን እንጋብዛችኋለን። ብዙ ሰዎች በዕዳ አሉ። እንዴት አድርገው እንደሚወጡ አያውቁም። ዊል የላቸውም፣ የላይፍ ኢንሹራንስ የላቸውም። ግን የትኛውም ጥሩ ነው፣ በየትኛውን ላይፍ ኢንሹራንስ ይግቡ፣ ሁሉ ኢንፎርሜሽን ከእናንተ ቢሰሙ የበለጠ እምነት ያድርባቸዋል። ቤተሰቦቻቸውን ፕሮቴክት ለማድረግ ኢንኬስ ሳምቲንግ ሃፕን። አንዳንድ ሰዎች መስማት የሚፈልጉት ጉዳይ አይደለም። ስለዚህ ነገር ዲስከስ ማድረግ በጣም ይከብዳል። የሚወዱትን ሰው ያልፋል ብሎ ማሰብ ግን ለትንንሾች ልጆች ሲባል አስቀድሞ መዘጋጀትን የመሰለ ነገር የለም። በአሁን ሰዓት ይህንን ኦርጋናይዝድ የሚያደርጉ በዙም ጠቃሚ የሆኑ ትምህርቶችን ለህዝባችን የሚያደርሱ ኦርጋናይዘሮችን፣ አስተባባሪዎችን እየፈለግን እያገኘንም ነው። እባካችሁ ያው ፎርሙን ሙሉት። ከዛ ደግሞ እዚህ ስክሪኑ ላይ የሚታየውን አይነት ሀገሮች ነው ከበር ለማድረግ ወይም ለማስተማር የምናስበው። ስለዚህ አብረንና ኮሚኒቲያችንን እናገልግል። የሰባተኛው ሀሳብ ደግሞ ህዝባችን በሁሉ አቅጣጫ በእውቀት፣ በስራ፣ በትምህርት ቢያድጉ ህብረተሰቡ ያድጋል የሚል ሀሳብ ነው። ስራ ወይንም የተሻለ ስራን ሰዎች እንዲያገኙ ከማድረግ አልፎ እንዴት አድርገው አስተሳሰባቸውን እንደሚለውጡ ያደገ ወይንም የሚያድግ አስተሳሰብ እንዲኖራቸው ያስፈልጋል የሚል ነው። በዚህ ላይ ሂውማን ሪሶርስ ጋር ወይንም ከሃይሪንግ ዲፓርትመንት ጋር የጠበቀ ኮኔክሽን ያላችሁ ወይንም በዛ ውስጥ የምትሰሩ ሰዎች እባካችሁ ስራ በሚወጣበት ሰዓት። የስምንተኛው ሀሳብ ደግሞ ሊጋል አዌርነስ ኤንድ ፕሪቨንቴሽን ነው። ህዝባችን የዚህን ሀገር ህግ ባለማወቅ ወይንም የሚያስከትለውን መዘዝ ካለመገንዘብ ብዙዎች ፍርድ ቤት ሲንከራተቱ፣ ወደ እስር ቤት ሲገቡ ይታያሉ። በተለይ ቲኔጀሮች በስሜታዊ በሆነ ግፊት በሚያጠፉት ጥፋት ህይወታቸው ወይንም የወደፊት ተስፋቸው እንዳያብብ ሊደርሱበት የሚችሉ ቦታ ሳይደርሱ ይታያሉ። ታዲያ ምን እናድርግ? በአሁን ሰዓት ዲካልብ ካውንቲ ጉኔ ካውንቲ ፖሊሶችን እያነጋገርን ነው። ዲካልብ ካውንቲ ስኩል ሪሶርስ ኦፊሰር ከዚህ በፊት መጥተው ትምህርት ሰጥተዋል። እኛ ጋር አብረው ኮሚኒቲውን ለማገልገል አሁንም ፈቃደኞች ናቸው። ነገር ግን እነሱ የሚሰጡት በቂ ስላልሆነ በዚህ ላይ እውቀት አለኝ፣ ህዝብ ማገልገል ፈልጋለሁ የምትሉ ሰዎች እባካችሁ ፎርሙን ሙሉ። 4 ጥያቄ በውስጣችሁ ሊመጣ ይችላል ብዬ ያሰብኩትን ለመመለስ ተዘጋጅቻለሁ። የመጀመሪያው ጥያቄ ባለፈው ሳምንታት ወይንም በዚህ 2 ዓመት ውስጥ ደስ የማይል ነገር ኮሚኒቲያችን ውስጥ ታይቷል። ታዲያ ይሄ ነገር እያለ እንዴት ብለን ነው ማገልገል የምንችለው፣ እንደዚህ አይነት በጎ ስራ መስራት የምንችለው ብላችሁ የምታስቡ ይህንን መልስ ሰጣለሁኝ። ችግሮች አሉ። ነገር ግን በዚህ ሰዓት እርዳታ ፈልጋ የተጨነቀችን እናት፣ በጓዳዋ የምታለቅስ እህትን አስቡ። በሜንታል ሄልዝ፣ በአዲክሽን፣ በሆምለስነስ ያሉትን ወጣቶች አስቡ። በትምህርት ቤት ውስጥ ልጆቻችን የሚያርፉበትን አስቡ። ግራ የገባውን አባት በዕዳ ተወጥሮ ምን ይሻላል፣ ምን ባደርግ ይሻላል፣ እንዴት ብዬ ለቤተሰብ ይነግራለሁ ብሎ የሚጨናነቀውን አባት አስቡ። በተለይ ደግሞ በተለያየ ዳያግኖስ ውስጥ ያሉትን ትናንሽ ህፃናት አስቡ። እድሜ ዝም ብሎ ነው የሚያልፈው። ይሄ ችግር አለ ብለን ተባብረን ሳንሰራ ቁጭ ካልን ጤናውን፣ አቅሙን፣ እውቀቱን፣ እድሜውን የሰጠን እግዚአብሔር በተለይ ችለን ጊዜ ያለን የተሰጠን ስጦታ እውቀት፣ የመቻላችን አቅም ከራሳችን የመጣ አይደለም፣ በእግዚአብሔር ቸርነትና ምሕረት የተሰጠን ነው። እንደውም ችግሮች እያሉ ነው ጠንክሮ መስራት እንጂ ችግሮች እስኪሄዱ ድረስ መጠበቅ። ምክንያቱም መቼም ችግር አይጠፋም፣ ሁል ጊዜ ይኖራል። ግን በጎ ማድረግን መምረጥ ችግሮች እያሉ ጥበበኝነት ነው ብዬ አስባለሁኝ። ሁለተኛው ጥያቄ ደግሞ በዚህ አገልግሎቶች እየተሰጡ ናቸው ወይ ለሚለው ጥያቄ በአሁን ሰዓት እነዚህ አገልግሎቶችን ለመስጠት ከሌሎች ወገኖች ጋር በመተባበር ኦርጋናይዝ በማድረግ ላይ ነው የምንገኘው። እዚህ ነው እናንተም ተሳተፉ፣ እውቀታችሁን ያላችሁን ጥበብ ወደዚህ አንጡና አብረን ተባብረን እንስራ። ምክንያቱም ብዙ ፖቴንሻል ያላቸው ሊደሮች በኮሚኒቲው አካባቢ ቢኖሩም ደግሞ አብዛኛው ደግሞ በሰፊው አትላንታ እንዳለ እገምታለሁኝ። ይህ በፊታችሁ የሚታየ ፖስተር ነው። ኮሚኒቲያችንን እንድንረዳ የሚጋብዝ የጠቀስኳቸው 8 ሀሳቦች ተዘርዝረዋል። 5 ነጥቦች ተጨምረዋል። የመጀመሪያው ኒው ካመርስ የሚል ነው። አዳዲስ የሚመጡትን ሰዎች መርዳት የምትፈልጉ
በዛ ላይ ያንን እንድትመርጡ። ሌላው ስፖርት ኤንድ ሶሻል ክለብ ነው። በስፖርት ፉትቦል፣ ባስኬትቦል፣ የተለያዩ አይነት ስፖርቶች በኮሚኒቲው ስር መጫወት የምትፈልጉ ወይንም ማደራጀት የምትፈልጉ ያንን ሰለክት በማድረግ ኮንታክት ልታደርጉን ትችላላችሁ። ኢቨንት ፕላኒንግ ደግሞ በየጊዜው ኢትዮጵያ ኮሚኒቲ የሚያደርገው ኢቨንት አለ። አሁን በቅርቡ ማዘር ዴይን በማስመልከት እናቶቻችንን ኦነር እናደርጋለን። ከዛ ኒው ይር አለ፣ አድዋ አለ እና የተለያየ ኢቨንቶች አሉ እና በእነሱ ላይ መርዳት ፈልጋለሁኝ መሳተፍ ፈልጋለሁኝ ብላችሁ የምትሉ ደግሞ እሱን ሰለክት ታደርጋላችሁ። ግራንት ኦፊሰር ደግሞ በእንደዚህ በ8 ሀሳቦች ላይ በጠቀስኩት ላይ ግራንት መፈለግ ጎበዝ ነኝ፣ መጻፍ ጎበዝ ነኝ ለምትሉ ሰዎች ወይንም የሰማችሁት አንዳንድ ጊዜ በምንሰራበት እንሰማለን የተለያየ አይነት ግራንቶች፣ እሱን ወደኛ እንድታሳውቁን ወይንም ከኛ ጋር አብራችሁ እንድታገለግሉ እንጋብዛችኋለን። መጨረሻ ቫለንቲር ኦርጋናይዘር ነው። እነዚህም በሙሉ የሚሰሩትን ሰዎች ኦርጋናይዝ የሚያደርግ ሰዎች ማለት ነው። እንዴት አድርጌ ነው ፎርሙን የማገኘው ለሚለው ሀሳብ እዚህ ጋር ያለውን የኪውአር ኮዱን ስካን ብታደርጉት ቀጥታ ወደ ፎርሙ ይወስዳችኋል። ይሄ ኢንኬዝ አሰራም ካለ እንኳን ይሄ ከስር ያለው ሊንክ ከቪዲዮ ጋር ፖስት ይደረጋል እና you can just click to it ወደ ፎርሙ ለመድረስ። ፎርሙ ደግሞ ይሄንን ይመስላል።